ሰላም ጤና ይስጥልኝ የአብሪ ሚዲያ አድማጭ ተመልካቾቻችን እንደምን ቆያችሁኝ? እነሆ የሰዓቱን መረጃዎች ይዤ ወደ እናንተ መጥቻለሁ። የዛሬው መረጃዎቼ ወደ ትግራይና ወደ አማራ ክልል የሚወስዱኝ ናቸው። ከትግራይ ክልል ልጀምርና ትግራይ ክልል ውስጥ በዛሬው ዕለት በተለያዩ የትግራይ ከተሞች ይሄ የኃይል ምልመላን ወይም ገፈፋ የሚሉት እነሱ እሱም በመቃወም ህዝቡ አደባባይ ወጥቶ እየተናነቀ ነው። ከነዚህ ፋሽስት ጉጅሌ ጋር ልጆቼን በኃይል አትውሰዱ፣ ወደ ጦርነት አትማግዱብኝ እያለ እየጮኸ ግማሹ ከቤቱ ልጆቹ ሲወሰዱ እየጮኸ ሰፈሩ ወጥቶ አትወስዱም ይላል። በሌላ በኩል ደግሞ በግድ የተወሰዱትን ወደ ማሰልጠኛ በመኪና ጭነው ሲወስዷቸው እዚህ በቪዲዮ በምትመለከቱት መሰረት ህዝቡ አደባባይ ወጥቶ ድንጋይ እየወረወረ እየጮኸ ተቃውሞውን እየገለጸ ነው። በቃኝ ብሏል። በቃ የትግራይ ህዝብ በቃኝ፣ ልጆቼን ተውልኝ፣ ጦርነት አልፈልግም፣ ልጆቼን ለሞት አትማግዱብኝ እያለ ነው። እንደዚህ እያለ በአደባባይ እየተሟገታቸው በአደባባይ እየታገላቸው ከታጠቁ ኃይሎች ጋር እንደዚህ እየተናነቀ አሁን እዚህ በቪዲዮ እነዚህ የታጠቁ ኃይሎች ፊት ለፊት አይታዩም። ሰሞኑን እንዳያችሁት ግማሹ ጭንብል አድርጎ ነው፣ ግማሹ መኪና ውስጥ ተደብቆ ነው እና ህዝቡ ግን ይሄንን ኃይል አትሄድም፣ ልጆቼን ወስደህ አትሄድም እያለ ነው። በየደረሱበት ቦታ ወጥቶ ድንጋይ እየወረወረ ነው በመኪና ተጭነው ሲሄዱ። ከዚህ በላይ ነፃነቱን ለማስከበር መታገል የለም ያልታጠቀ ህዝብ። ከዚህ በላይ ደግሞ በቃችሁን፣ አልፈልጋችሁም፣ ተውኝ ማለት አለ ከዚህ በላይ? እሺ ከዚህ በላይስ የኃይል አፈሳ አለ? ትግራይ ውስጥ የኃይል አፈሳ የለም እያሉ እነ ሞንጆሪኖ እነ ኪዳኔ ወጥተው የሚያጭበረብሩት የሚዋሹት ይህን እያየ ነው እኮ ነው። እና ማንንስ ነው የሚዋሹት? የትግራይ ህዝብ ይሄው ልጆቹን ሲገፈፉ ያያል፣ እንደገና ወጥቶ ይጮሃል፣ እሪ ይላል። ይህን ህዝብ ልታታልሉት አትችሉም። ዓለም አቀፉ ማህበረሰብ ደግሞ በተለያዩ የመገናኛ ዘዴዎች በሳተላይት በቪዲዮ በምን ያል ይኸው የትግራይ ወጣቶች እኮ እየቀረጹ ይሄን እየለቀቁት እኮ ነው። እየቀረጹ ተደብቀው ቤት ጣራ ላይ ወጥተው ይሄን እየቀረጹ ፕሮግራም እየሰሩበት ነው። አሁን እንደ ድሮ ልትሸውዱ አትችሉም። እንደ ድሮ የሆነ ግድያ ፈጽማችሁ ይሄን ያደረገው ይሄ ነው፣ እንደ ድሮ እናንተ አፈናችሁ ያፈነው ይሄ ቡድን ነው የምትሉበት ሁኔታ የለም። በቃ ህዝቡ ያጋልጣችኋል ገበናችሁን እንደዚህ ግልጥ አድርጎ። ስለዚህ እንደዚህ የሆነ ነው አሁን ትግራይ ውስጥ። እንግዲህ ይሄ ህዝብ ሊደረስለት ሊደገፍ ይገባል። ከዚህ ሰቆቃው የሚያወጣው ኃይል ይፈልጋል። እሱ ፈንድቷል ብሶቱ እና እየተናነቀ ነው። ግን ደግሞ የታጠቀ ኃይል አይደለም። እንደገና ደግሞ የግዳጅ መዋጮ አምጣ ይሉታል። አሁን ያው አንደኛው ሰፈር ላይ ቤት ውስጥ ተጠግተው ገብተው የግዳጅ መዋጮ ለጦርነቱ ይሄ ህዝብ በጦርነት የደቀቀ ህዝብ አሁን ደግሞ ማንኛውንም እንቅስቃሴ ዘግተውበት በጀቱን ለወታደራዊ አገልግሎት እያዋሉ ያሉ ሰዎች ህዝቡን ደግሞ ሄደው ይሄን ያህል ገንዘብ አዋጣ ይሉታል በየቦታው። ይሄንንም እየተቃወመ እየጮኸ ነው እያለ ነው። እንግዲህ እዚህ ላይ ነው አሁን ይሄ ህዝብ ድጋፍ የሚያስፈልገው። አሁን የሰላም ኃይል ነኝ፣ ሰላምን አስከብራለሁ እያለ እዚህ አፋር በረሃ ውስጥ የተቀመጠ ኃይል ይሄን ህዝብ ሰላሙ እንዲሰፍን እነዚህን የፋሽስት ጉጅሌዎች ከጭንቅላቱ ላይ ከጫንቃው ላይ ማውረድ ይጠበቅበታል። ኃላፊነት አለበት። ህዝቡ ደረሱልኝ እያለ ነው። እሱ እንግዲህ አሁን ከዚህ በፊት ከማሰልጠኛ ለማምለጥ የሚሞክሩትን ከመኪና የሚዘሉትን የገደሉ ሰዎች ናቸው እነዚህ። አልመለመልም ብሎ የሸሸን ተኩሰው ገለዋል። አሁን ደግሞ ይሄ መኪና ላይ ወጥቶ የሚጋፈጠውን ህዝብ ይገሉታል። አሁን ይህም የግዳጅ መዋጮ አናዋጣም ያሉትን ሰዎች ትታሰራላችሁ እያሉን ነው። እና የት እንግባ
እዚህ አሁን የተጻፉት መፈክሮች ላይ እንደምታዩት የት እንሂድ እያለ ነው ህዝቡ። የት ይሂድ? መንገድ ዘግተውበታል ወደ ሌላ እንዳይሄድ። የሄደው እንግዲህ ክልሉን ባዶ እያደረገ ነው። የተረፈው እንደዚህ እየተደረገ እና መፍትሄ በጣም ያስፈልገዋል። ፌዴራል መንግስትም ቢሆን የተወሰነ ይሄን ነገር ከዚህ በላይ ትዕግስት የሚያስጨርስና ከዚህ በላይ የመፍትሄ ጊዜ የለም። በቃ ይሄ ቡድን ፋሽስትነቱን፣ አሸባሪነቱን አሳይቷል። ከህዝብ ጋር ውጊያ ገብቷል። አሁን ከህዝቡ ጋር ውጊያ ገጥሟል እኮ። አሁን ባለፈው ፋለወርቅ ወጣ ማነች አሁነች መሰለኝ ሞንጆሪኖ የለም በትግራይ አፈሳ፣ ስለ የትኛው ትግራይ ነው የሚያወሩት ትላለች። በጣም ይገርማቸዋል። በጣም እንዲያው ድፍረታቸው ለመዋሸት ምንም የማይዘገንናቸው። የትግራይ ህዝብ እያየ እላዩ ላይ የሚደረግ ከሱ ልጆቹ እየተነጠቁ የሚወሰድበት ህዝብ እያለ ሲዋሹ አይሰቀጥጣቸውም። በጣም ይገርማቸዋል። እና አሁን እሷ እዛ ይሄንን እንትን ስትል የእሷ እንትን ስር ስክሪንሻት እያደረጉ ይሄ እንትኑን ኮሜንቱን ስክሪንሻት አድርገው ያቀረቡት አለ። እና ህዝብ ማለት ላንቺ ማን ነው? የትግራይ ህዝብ በግዳጅ እየታፈሰ አይደለም፣ ራሱ በፍላጎቱ ነው ከድሮ ጀምሮ ምናምን ያለችውን ህዝብ ማን ነው? የትግራይ ህዝብ ለነፃነቱ ራሱ ይታገላል ምናምን ላለችው የትግራይ ህዝብ ነፃነት የሚከበረው እናንተ ከጫንቃው ላይ ስትወርዱለት ነው እያለች ነው። እና ህልውና ትግራይ ዝረጋገጽ አብ መቃብር ኤሊታውያን ጥራህዩ ወይዘሮ የውዲት ጉዲት ይሏታል። እና ይሄ እንደዚህ አይነት ኮሜንት ይሰጧታል። የእኛ ነፃነት የሚከበረው በእናንተ መቃብር ላይ ነው። እዚህ እኮ ተዛሪባ ሞይታ አሁን ተናግረሽ ሞትሻል፣ ተናግራ ሞታለች እቺ ሴትዮ። ስለዚህ በቃ ማታፍር እንደዚህ የተባለ በሙሉ ምን ያህል የትግራይ ህዝብ ከዚህ ድርጅት በተቃራኒው አስተሳሰብ እንትን እየቆመ መሆኑን ያሳያል። አሁን ንህዝቢ ትግራይ ካባሃቶም ንላአሊ ነፃነቱ ዝገፎ የለን፣ የትግራይን ህዝብ ከእናንተ በላይ ነፃነቱን የገፈፈው የለም ይሏታል። እውነት ነው ይሄ። እና አንቺ ሴትዮ መቼ ነው ቆይ ከትግራይ ህዝብ ራስ የምትወርጁ? ህዝቡ ሰላም ይፈልጋል ተዩ ይላል። ሌላው ደግሞ ገብቶ እንደዚህ አይነት ነገር ባለበት ሁኔታ በግድ እንግዛ፣ በግድ እናዋጋ፣ በግድ እንመልምልህ፣ በግድ ወደ ጦርነት ግባ፣ በግድ እኛ የምንነግርህን ስማ፣ ተከባሃል ስንልህ ተከባሃል ነው ህልውና ሲጠፋ። እና ጄኖሳይደሮች ይላል። ጄኖሳይደር ከእናንተ በላይ የለም ይላል። ህዝቡን ያስፈጃችሁት ይላል እዚህ በኮሜንት ላይ። እና ይሄ ባለፈው ባቀረብንላቸው ቪዲዮ ይሄ ኪዳን አመነ የሚባልም የባይቶና እንትን ነኝ ይላል፣ ግን ከቲፒኤልኤፍ ጋር ነው የሚሰራው። እሱም ወጥቶ የት ነው አይተሃል ይለዋል ቴዲ ሲጠይቀው ባለፈው። ትግራይ ውስጥ የግዳጅ አፈሳ አለ ትላል፣ ይሄንን ትክዳለህ። ስለዚህ አሁን በሙሉ ማህበራዊ ሚዲያ ላይ ባይዘወይ የተጥለቀለቀው ይሄ ቪዲዮ ነው። ይሄ የህዝብ አመፅና የቲፒኤልኤፍ የግዳጅ አፈሳ እና በቂ ነው ባይባልም ያው አይታቸዋል። እንደዚህ አይነት በጣረሞት በሰቆቃ ህዝቡን አስጨንቀው በገዛ መንደሩ እንዳይኖር አድርገውታል። በስጋት በጭንቀት እንዲወጠር አድርገው እያለቀሰ እየጮኸት ልጄን ተውልኝ እያለ ነው። እንግዲህ ምን ታረጉታላቸው? አሁን ይሄንን አሁን እንግዲህ አንደኛው ይሄ ነው። በቃ ሊባል ይገባል። ይሄ ድርጅት ይሄ ጉጅሌ እና መንግስትም ይሄ የትግራይ ሰላም ኃይልም
ዓለም አቀፉ ማህበረሰብም ለትግራይ ህዝብ ሊደርስለት ይገባል። ከዚህ በላይ ምንም ነገ ይተኩስበታል ይሄ ቡድን። ያው እየተኮሰም የተወሰኑ ሰዎች ህይወት አልፏል፣ የተወሰኑ ታስረዋል፣ ግልጽ ነው። እና በጣም ድረሱልኝ እያለ ነው። ሁሉም ይድረስለት በመሰረቱ ይሄ ነው። ሌላው ወደ አማራ ክልል ነው የሚወስደን። ሁለተኛው መረጃ በአማራ ክልል የ40 ሀገራት አምባሳደሮች እና የዓለም አቀፍ ተቋማት መሪዎች ላሊበላ ከተማ ገቡ ይላል። እነዚህ የተለያዩ ሀገር ዜግነት ያላቸው የተለያዩ ሀገራት አምባሳደሮች እና ዓለም አቀፍ ተቋማት መሪዎች ላሊበላ እየጎበኙ ነው። ይሰማል። የት ሄደ ነው ጀግናው ፋኖ እንደው ለመሆኑ እባክህ? ኧረ እንደው ጉድህ ነው እኮ ይሄ እኮ ላንተ ወርደን ነው። ምክንያቱም እስቲ ተመልከቱ 90% እቆጣጠራለሁ እና ይሄን ያህል ፈረንጅ ገብቶ ላሊበላ ላይ ከባድ አቀባበል የሞቀ አቀባበል ተደርጎለት ባህላዊ ጭፈራዎችን ምናምን እያየ ያው ጉብኝት እያደረገ ነው። የት ሄዳችሁ ነው? እውነት አሁን እኮ ይሄ አይ እኛም ጉብኝቱ ወይ ስለሚጠቅም ወይ ምናምን ይሉናል። አሁን ነገ ይወጡና እናስረስ ማሬ ግን እንደዛ አይደለም። ይሄ ከአቅማችሁ በላይ ስለሆነ ነው እንጂ በእናንተ ካልኩሌሽን ሰላም የለም የሚል ነገር ዓለም እንዲረዳላችሁ ስለምትፈልጉ የመበጥበጥና እንዲህ ሰላማዊ እንቅስቃሴ እንዳይደረግ የማቀብ ተግባር ነው የምትፈጽሙት። አቅሙ ቢኖራችሁ ብትችሉ ማለት ነው። ለምን ይሄ ትልቅ መልእክት ነው። አሁን ለመንግስት በቃ ሰላም ነው፣ ሰላሙን እየተቆጣጠርኩት ነው እና በኔ ቁጥጥር ስር ነው የሚል እንደምታ አለው አለው። ልብ አድርጉ። ሁለተኛ እንዴ ምርጫ እንዳይደረግ ሞርተር ስትተኩሱ አልነበረም እንዴ? ለምን ከተደረገ ሰላም አለ እንዳይባል። ይሄ ነው የተለያየ ነገር ብጥበጣ እንደዚህ ስታደርጉ ነበር እና አንደኛ ሰላም አለ የሚል እንደምታ ይሰጥባቸዋል። ሁለተኛ ይሄ በየጊዜው የምታቀርቡት ክስ ውድቅ ይደረጋል። ዓለም አቀፉ ማህበረሰብ በዚህ ደረጃ አማራ ክልል ከተንቀሳቀሰ ማለት ነው። ለማንኛውም እንደው መቼም ሆኗል። ይሄ ለእናንተ በጣም ትልቅ ሽንፈት ነው። ለምንድን ነው ግን እነዚህ ከ40 በላይ የሆኑ ሀገራትና ከ10 በላይ ዓለም አቀፍ ተቋማት የተወከሉ ዲፕሎማቶች ታሪካውያን የላሊበላ ከተማና ውቅር አብያተ ክርስቲያናትን በአሁኑ ሰዓት ለመጎብኘት ለምን ተነሱ የሚለውን እሱን እናብራራው። የዲፕሎማቲክ ልዑካን ቡድኑ ላሊበላ አውሮፕላን ማረፊያ ሲደርስ ያው ደማቅ ባህላዊ አቀባበል ተደርጎለታል። ጉዞው በቱሪዝም ሚኒስትር ዴኤታ አቶ ስለሺ ግርማና በኢትዮጵያ የዩኔስኮ ላይዘን ኦፊሰር ዋና ዳይሬክተር ዶክተር ሪታ የተመራ ነው። ይህ ከፍተኛ የዲፕሎማቶች ልዑክ በቆይታው ከ800 ዓመታት በላይ ዕድሜ ያስቆጠሩትን የህንፃ ጥበብና የኢንጂነሪንግ ጥበብ ማስተር ፒስ እንዲሁም የሃይማኖትና የታሪክ ሕያው ምስክር የሆኑትን የዓለም ቅርስ የላሊበላ ውቅር አብያተ ክርስቲያናትን እየጎበኘ ነው። የዲፕሎማቶቹ ጉብኝት የሚከናወነው ላሊበላ በዓለም አቀፍ ደረጃ በስፋት በተጓዙ አካላት በተደረገ ጥናትና በዩኔስኮ በተዘገበው መረጃ መሰረት በዓለም ካሉ የዩኔስኮ የዓለም ቅርስ መዳረሻዎች መካከል ቀዳሚ ከሆኑ 5 ምርጥ ስፍራዎች አንዷ ተብላ በተመረጠችበት ወቅት መሆኑ ለጉብኝቱ ልዩ ትርጉም ያሰጠዋል። ብዙ ጎብኚዎች የጎበኟት የተመረጠች አካባቢ መሆኗ ተረጋግጧል። ዛሬ ብቻ አይደለም እንግዲህ በተለያየ ጊዜም ያው ጉብኝት ሲደረግባት ነበረ። ስለዚህ በዚህ ተመርጣ በነበረበት ጊዜ ይሄ ጉብኝት ደግሞ መደረጉ ይበልጥ ያንን ያጎለዋል። ሌሎች ቱሪስቶችም ወደ አካባቢው እንዲመጡ ያደርጋል። የልዑካን ቡድኑ በቆይታው የቅርሶቹን ድንቅ የታሪክና የጥበብ ስራዎች ከመመልከት ባለፈ ከቤተ ክርስቲያን አባቶች እና ከአካባቢው ማህበረሰብ ጋር
እየተወያየ ነው። በተጨማሪም ከዘላቂ ላሊበላ ፕሮጀክት ተወካዮች እንዲሁም ከፈረንሳይ ኤምባሲ ጋር በመሆን ቅርሶቹን ከተፈጥሯዊና ሰው ሰራሽ አደጋዎች ለመጠበቅ እንዲሁም በዘላቂ ልማት ዙሪያ ሰፊ ውይይት እንደሚያደርጉ ይጠበቃል። የኢትዮጵያ መንግስት ይሄ ቅርስ እንዲታደስ ከውድመት ከጥፋት እንዲድን ብዙ ጥረት አድርጓል። ከተለያዩ ዓለም አቀፍ ተቋማት ጋር ተነጋግሯል። በተለይ ከፈረንሳይ መንግስት ጋር ይህን ሁሉ አድርጎ ይሄ ቅርስ በትክክል ከመፍረስ እንዲድን እና እደሳ ተደርጎለት ደረጃውንና ታሪካዊ ዳራውን እንደጠበቀ እንዲቆይ የማድረግ ስራዎች ተሰርተዋል። አሁን ይሄ ጉብኝትም ይሄ ስራ ይሳካ ዘንድ ትልቅ ድጋፍ ይሰጠዋል። የኢትዮጵያን ሰላም መሆንም ደግሞ በትክክል ያረጋግጣል። ወደድክም ጠላ ጽንፈኛ እና አገሪቱ ስትረበሽ ሰላም ስታጣ ስትበጠበጥ የምትደሰትና ጮቤ የምትረግጥ ይሄ መርዶ ነው በመሰረቱ። እና በአሁኑ ወቅት መንግስት የላሊበላን ቅርሶች ለቀጣይ ትውልድ ለማስተላለፍ የጥበቃ ስራዎችን ከማጠናከር ባለፈ የቱሪዝም መሰረተ ልማቶችን የማሻሻል ስራ በስፋት እያከናወነ ይገኛል። ጠቅላይ ሚኒስትር አብይ አህመድ ዶክተር በተደጋጋሚ ጊዜ ቱሪዝም ጎብኚዎችን መሳብ ብቻ ሳይሆን የኢትዮጵያን ማንነት ማሳያ፣ ቅርሶቿን መጠበቂያና በባህልና በተፈጥሮ ጸጋዎቹ አማካይነት ብልጽግናን መገንቢያ መሆኑን ማሳሰባቸው ይታወሳል። መንግስት ዘርፉን ቁልፍ የኢኮኖሚ እድገት ምንጭ አድርጎ በወሰደው መሰረት በሀገር አቀፍ ደረጃ አዳዲስ የቱሪዝም ኮሪደሮችና መዳረሻዎች በስፋት እየለሙ ነው። መቼም ቀበናን አይታቸዋል አይደል? ቀበና አዲስ አበባ መሃል ሐይቅ ተሰራ። በጀልባ የሚቀዘፍበት ዋና የሚካሄድበት ሐይቅ ቀበና ላይ እና በጣም የሚያስገርም ውበት የሚያስደምም እና እኛ በትናንትናው ዕለት ደግሞ በጣም ደግመን ከቤተሰብ ጋር ሆነን በስፋት ጎብኝተናል። እና እኔና ባለቤቴ ቲቪ ላይ ቃለመጠይቅ ተደርገን ይሄንን የሰሩ እጆች፣ ይሄንን ያቀዱ ጭንቅላቶች፣ ይሄ ተግባራዊ እንዲሆን እዚህ እንዲደርስ አመራር የሰጡ መሪዎች የተባረኩ ይሁኑ። እነዚህን የሚራገሙ እነዚህን ለማደናቀፍ የሚንቀሳቀሱ ኃይሎች ደግሞ እርግማኑን ውግዘቱን ለነሱ ያርግላቸው። ለምንድን ነው የሚያደናቅፏቸው እነዚህን ባለራዕይ መሪዎች ብለን አስተያየት ሰጥተናል። ያው ኢቲቪ ላይ እንደው በአጋጣሚ ካገኛችሁት አዳምጡት እና ደግሞ እውነት ነው። ያው ጠቅላይ ሚኒስትሩ ከዛ በኋላ ደግሞ አሁን የሚገኙት እሳቸው አርባ ምንጭ ነው። አርባ ምንጭ ላይ የሚገራርሙ ፕሮጀክቶችን፣ የሚገራርሙ ስራዎችን፣ የሚገራርሙ የአርሶ አደር ቤቶችን እና እንደዚሁ የቱሪዝም መስህቦችን እየጎበኙ ይገኛሉ። እንግዲህ አርባ ምንጭ ላይ ደግሞ እንደዚሁ በውሃ ላይ የሚንቀሳቀስ በጣም የሚገርም ሆቴልም እዛ ተሰርቷል። እንደዚህ እየተሰራ ነው ሀገራችን ውስጥና ሀገራችን ዲፕሎማሲያዊ ድል እያገኘች ቱሪስቶችን እየሳበች ነው ያለችው። ሰላም የለም፣ እንደዚህ ነው፣ ወደዛ እንዳትሄዱ፣ ወጣ ካላችሁ 10 ኪሎ ሜትር 20 ኪሎ ሜትር ምናምን አዲስ አበባ ብቻ ነው። አንዳንዴም ደግሞ አዲስ አበባ አይደለም፣ የለም ሰላም እያላችሁ ማርታላችሁ፣ ግን እንደዛ አይደለም። ለማንኛውም የሰላማችን ፍሬዎች እየተጠናከሩ ይሄዳሉ። ኢትዮጵያ ከዚህ በላይ እያበበች እየተዋበች ብዙዎችን የምትስብ ሀገር ትሆናለች። እናድጋለን፣ እንበለጽጋለን። ይህንን ወዳጅም ጠላትም ይወቀው። በሌላ ፕሮግራም እስከምንገናኝ እኔም እንግዲህ በዚሁ ላብቃ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ደህና ሁኑ።